የመጽሐፍ ቅዱስ ኢየሱስን ደግሞ ከመሐመድ ጋር እንዳታነጻጽሩ። የራሳቸው ኢሳን የቁርአኑ ኢሳ ከመሐመድ በመቶ በትንሹ እጥፍ የተሻለ ነው፣ በብዙ ሁኔታ ማለት ነው። ለምሳሌ ከስብዕና አንጻር ካየን ኢሳ ገዳይ አይደለም፣ አንድም አልገደለም እንደ ቁርአኑ። መሐመድ ደግሞ ገዳይ እንደሆነ የራሳቸው ሱና የሚያሳይ ነው። ኢሳ ሚስት እንዳገባ የሚናገር መረጃ የለም፣ ከቁርአንም ከሐዲስም የለም። መሐመድ ከዚህ ንጹህ እንደሆነ ኃጢአትም እንደሌለበት የራሳቸው ቁርአን ይናገራል። ሱረቱ መርየም 1919 ይናገራል። በምንድን ነው መሐመድ ኢሳን የሚበልጠው? ሜቢ እኔን የተናገረኝን አካላቱን እያፈራረቁ መቆራረጥ ነው በሚል መሐመድ ኢሳን ሊበልጠው ይችላል። ሱረቱ መይዳ 13 ላይ ሜቢ መሐመድ ኢሳን በምንድን ነው የሚበልጠው? ኢሳ የአላህ ቃልና መንፈሱ ነው። የአላህ ቃሉ እና መንፈሱ ነው። ብቸኛ ቃሉና መንፈሱ የተባለ ኢሳ ብቻ ነው። ሴቶች ምዕራፍ ሱረቱ ኒሳ 171 ላይ ሙሐመድ በምንድን ነው የሚበልጠው ታዲያ ኢሳን? ሙሐመድ በምን ኢሳን ይበልጣል? ሙሐመድ እንደ ማንኛውም ሰው ሞቶ ምንም እንኳን ነቢያት ቢሞቱ አይበሰብሱም አይሸቱም ብሎ ነበረ። ወዲያውኑ መትላት ሲጀምር አሯሩጠው ወስደው ቀብረውታል። ኢሳ ግን እንደዛ አይደለም። አሊ ኢምራን 55 ጀምሮ ከአላህ ጋር እንዳለ ይናገራል። አላህ ጋር እንደሄደ ይናገራል። ሙሐመድ ኢሳን በምን ይበልጠዋል? ሱረቱ ኒሳ 157-58 ኢሳ የት ነው ያለው? ሙሐመድ የት ነው ያለው? ኢሳ ከአላህ ጋር ነው። ሙሐመድ እንደ ማንኛውም ሰው ሞቶ ያለ በአፈር የተቀበረ ነው። ኢሳ ጀስት የሆነ ፈራጅ ነው፣ እንደ እስልምናው ዳግም መጥቶ የሚፈርድ ነው። ሙሐመድስ ዳግም ይመጣ አይደለም። ፍትህ በሆነ ሁኔታ መፍረድ የሚችል ኢሳ ብቻ ነው። ሙሐመድ ግን እንኳን ፍትሃዊ ፈራጅ ሊሆን በሚስቶች መካከል እንኳን ማስተካከል እንደማይችል ነው ቁርአኑ የሚናገረው። አይ ቲንክ ሱራ 4 29 ወይም 30 ላይ ፍትሃዊ መሆን እንደማይችል በሚስቶቹ መካከል እንኳን። በምንድን ነው ሙሐመድ ኢሳን የሚበልጠው? ሜቢ ባሪያን ወሲብ በማድረግ ሊሆን ይችላል። ባሪያን ይዞ ወሲብ በማድረግ ሙሐመድ ሊበልጠው ኢሳን ይችላል። ሱራ 61 ላይ ሱራ 65 የፍች ምዕራፍ ላይ ህፃናትን አግብቶ መፍታት አያ 4 ላይ በዛ አስተምሮ ሙሐመድ ኢሳን ሊበልጠው ይችላል። ኢሳ እንደዛ ስላላስተማረ ኢሳ ታምር ብዙ እንዳደረገ ቁርአኑ ይናገራል። ሙት እንኳን እንዳስነሳ፣ ለምጻሞችን እንደፈወሰ፣ ሽባዎችን እንዳዳነ፣ ዲዳዎችን እንዲሰሙ እንዳደረገ፣ አይነ ስውራንን ብርሃን እንደሰጣቸው ይናገራል። ሙሐመድ ታዲያ ኢሳን በምን ይበልጣል? ሱራ 80 ከቁጥር 1 ጀምሮ ሙሐመድ አይነ ስውር ሲመጣበት እንኳን ፊቱን በማጨፍገግ ፊት በመንሳት አይነ ስውርን በመጸየፍ ሊበልጠው ይችል ይሆናል። ሌላ በምን ሊበልጠው ይችላል? የዘነጋውት አለ። በአንድ ሌሊት 9 ሴቶችን ወሲብ በማድረግ ኢሳን ሙሐመድ ሊበልጠው ይችላል። የዘነጋውት አለ። የአባትን ብልት ብላ ብሎ በማዘዝ ኢሳ ሙሐመድን ሊበልጠው ይችላል። አይሚን ሙሐመድ ኢሳን ሊበልጠው ይችላል። ኢሳ እንደዛ ብሎ ስላልተናገረ አልአዳብ አልሙፋርድ 963 ላይ የወንድ ልጅ ምላስ በመጥባት ሜቢ ሊበልጠው ይችላል። አልአዳብ አልሙፋርድ 1182-83 ላይ በምንድን ነው ሙሐመድ ኢሳን የሚበልጠው? ሰዎች ጂዚያን የተዋረዱ ሆነው ክርስቲያኖችና አይሁዶች ጂዚያ የተዋረዱ ሆነው እንዲከፍሉ በማስደረግ ሙሐመድ ኢሳን ሊበልጥ ይችላል። ኢሳ ምክንያቱም ሲመጣ ጂዚያን አብሉሽ ያደርገዋል፣ ያስቀረዋል። ጂዚያን የሚያስቀረው ወይንም ደግሞ ሰዎችን ሄዶ ወቅቶ በግዴታ ገንዘብ ማስከፈልን የሚያስቀረው ማን ነው? ኢሳ ነው። ሙሐመድ ደግሞ ሰዎችን በግዴታ በማስከፈል ኢሳን ይበልጠዋል። ሌላ በምን ሊበልጠው ይችላል? በእውነት ነው ምላችሁ ሙሐመድ ኢሳን የሚበልጥበትን አንድ እንደው ልታመጡ ትችላላችሁ? አንድ
በምን ሊበልጠው ይችላል? በምንድን ነው ይበልጠው? ትገቡና ሙስሊሞች ታሳዩኛላችሁ ማለት ነው። ኢሳን ሙሐመድ በምን በልጦት ነው? ሙሐመድ ለሰዎች ሁሉ አርያና ሞዴል ምሳሌ ሲባል ሙሐመድ ለኢሳ ለቁርአኑ በምን አይነት ሁኔታ ሞዴሉ ሊሆን ይችላል? በምን ሜቢ ብዙ በማግባት ሰው በመግደል እላው ላይ እንትኑን ማዝረግረግ ማለት በምን ሊበልጠው ይችላል? በምንስ ያሰብኩት አንድ ሊመጣ ይችላል? እና እስቲ ሙሐመድ ለሁሉም ሮል ሞዴል የሆነበትን ትነግሩኛላችሁ ማለት ነው። እኔ ስናገረው ጥላቻ ሊመስላችሁ ስለሚችል እናንተ ስትናገሩት ደግሞ እንሰማና በምን እንደሚበልጠው ከእናንተው አፍ እንሰማለን። አይሻልም? ይሻላል። እና እንደዛ ነው። አሁን ዘር በልሃት። እሺ ሰላም ነው። ሰቢር ሰብሪ አቤት አቤት። እንኳን ደህና መጣ። እንኳን ደህና ቆየኝ። ሙስሊም ነህ? ደህና ቆየኝ። ሙስሊም ነህ? አልሐምዱሊላህ በጣም ሙስሊም ነኝ። በጣም ሰብሪ ተብሎ ክርስቲያን አለ እንዴ? እንግዲህ በስም ብዙም ካልሆነ ብዬ ነው። በስም ካልሆነ ብዬ ነው። አይ ነኝ ሙስሊም ነኝ። መልካም። የነቢያት ሁሉ ቁንጮና ዋና ምርጡ የሚባለው ነቢይ ማን ነው? ነቢዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። መልካም። ኢሳን በምን ሊበልጠው እንደሚችል አንድ ሁለት ነጥብ ልነግረኝ ትችላለህ? ለምሳሌ መጀመሪያ ደረጃ አንተ ኢሳን ነቢይ ብለህ ነው የምታምነው? መጀመሪያ አይ እንደ ነቢያቶችህ እንዳንተ አስተምሮ ኢሳን ነቢይ ብለህ ነው የምታምነው? አምላክ ብለህ ነው ያመንከው? ለማወዳደር መጀመሪያ ሙሐመድም ነቢይ አይደለም ብዬ ነው ማምነው። ኢሳ የሚባል አካል አላውቅም። ሙሐመድ የሚባል በነቢይ ደረጃ አላውቅም። ሁለቱንም አላውቃቸውም። ኦኬ። ነገር ግን ምን አለ መሰለህ ሳቢር፣ እኛ ደግሞ ኢሳን ነቢይ ብለን እናምናለን። መጽሐፍ ቅዱስም ነቢይ ብሎ ያምናል። እሺ ቀጥል። አሁን እናንተ ስለምታምኑ አሁን ለሁሉም ሮል ሞዴል ተብሎ ሲመጣ፣ ለሰው ሁሉ አርያ ተብሎ ሲመጣ አትሊስት ካሉት ውስጥ አነጻጽር ኢሳን ሳየው ከሙሐመድ በብዙ እጥፍ ኢሳ ተሽሎብኝ ይገኛል። ሄሎ ይሰማኛል? ኢሳ ሙሐመድን ቁርአንና ሐዲስን ሳነብ ማለት ነው። በምን በቤት ምንም ቁርአንና ሐዲስን ሳነብ ኢሳ ከሙሐመድ በብዙ እጥፍ ተሽሎ ይገኛል። እናንተ ደግሞ ኢሳ ሙሐመድ ነው ሁሉም የበላይና ምሳሌ ብላችሁ ይሉታላችሁ። ቅድም እያነሳህልኝ ነበረ። እኔ በአንተው አንድ ጥያቄ እንትን ልበልህና እኔም ጠይቄህ እስቲ ከኒቃያ ጉባኤ በፊት ከ3 ከ5 በፊት ኢየሱስ ክርስቶስ ጌታ ተብሎ ተሰብኮ ያውቃል እንደ? ከዛ በፊት እስቲ ንገረኝና ስለማታውቀው ኢሳ ደግሞ እኔ እንድነግርህ። ምሳሌ አሪዮስን በመርዝ ካስገደላችሁት በኋላ አሪዮስ ያንን ተቃወመ። አህዳውያንን በእሳት ጨረሳቸው። አህዳውያን የሚባል ክርስቲያን በእሳት እንዲያልቅ ተደረገ እና ቆስጠንጢኖስ በኋላ ነው አይደለም? ስላሴ የሚባል ከዛ በፊት አይታወቅም። እስቲ ንገረኝና ወደ ኢሳ ልምጣልህ። መረጃውን ክፈተው። ምን ግባና የ3 25 ክፈተው። ያው እንትን ልላክልህ። ምኑ ካሜራ ልላክልህ? ምኑ ልክፈተው? ተረተረ ሳይሆን መረጃውን ክፈተው። ነው ወይ ይህን ክፈተው። አታውቀውም? ይህን ታሪክ ክፈተው። አድምጠኝ። ክፈት። አታውቀውም ይህን ታሪክ? ክፈት። መረጃ ብቻ
ዋይ ሚዩት ሙስሊሞች እንደዚህ ውሸታም ናቸው። ይሄ ትልቅ ሰውዬ ነው። አሁን ይሄ ትልቅ ሰውዬ ነው። ሜቢ ኡስታዝ ይሆናል። ሙስሊሞች እንዲህ የሚቀርፉባችሁ እንዲህ የሚዋሿችሁ ተረት ተረት የሚነግሯችሁ አሁን ያወጣል አያወጣም? ክፈት በሉ፣ ኮመንት ላይ ክፈት በሉት፣ ላወራኸው ክፈት በሉት። እንደ ነቢይህ ስትሮፈ ተበሪ ቮሉም 6 ፔጅ 111 ላይ ሐሰተኛ እንደሆነ ተናግሯል። ሱረቱ ሐጅ 52 ላይ የሴጣን የማጥመሚያ ቃል የሚጠቀም ነበረ ማ ነቢይህ። እንደሱ የአጋንንት ቃል ተቀብለ ካላወራ በስተቀር ክፈት። ትልቅ ሰው ነው። ግንባሩ ላይ ራሱ ጥቁር ነገር አለ። ሲሰግድ እንትን ያለው ነው። አሁን ሐሰተኛ ሐሰት አባት የተባለው ዲያብሎስ ነው። አንተ ከሳ ልጅ የዲያብሎስ ልጅ ካልሆንክ መረጃውን ክፈት። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናቸው ይላል። አሁን ላወራኸው ክፈት። ሐሰተኛ መሆንህ በዚህ በአንድ ሺህ ምናምን ሰው መሃል ላዋርድህ። ክፈተው። መስጊድ ላይ የሚነገራችሁ ተረት ተረት እውነት ይመስላል። እፎይ ቤት ነው የመጣኸው። ክፈተው በእናትህ አፍጥነው። ክፈትልን እባክህ እባክህ። ሰብሪ አፍጥነው። ግንባር እንዲህ እስከሚጠቁር የምትሰግደው ለሐሰት እንደሆነ አሳያለሁ። በኒቅያ ጉባኤ ነው ኢየሱስ አምላክ ነው የተባለው። ከዛ በፊት አልነበረም፣ ጌታ ነው አልተባለም። ሲራህን አንብባህ አታውቅማ። ሲረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ ፔጅ 102 ላይ ከ101 እስከ 102 ላይ እስከ 104 ላይ ሙሉ ይህንን ይዘረዘረዋል። የኢየሱስን ወንጌል ጸሐፊ ዮሐንስ ይባላል ይላል። ዮሐንስ ወንጌል ምዕራፍ 13 ላይ እኔ ጌታና መምህር ስሆን ብሎ ደግሞ ክርስቶስ ይናገራል። የአንተ ሲራ ደግሞ ይሄንን ወንጌል ይቀበለዋል። ትልቁ ሲራህ ማለት ነው። አትከፍትም። አየህ፣ ዳግም እስከሚመጣ ድረስ ብጠብቅህ ኢሳ ይመጣል ብለህ ብትጠብቀው እንደው አይመጣም እንጂ ብጠብቅህ ራሱ ይመጣል። ኢየሱስ ከሆነ ኢሳ እኛ ነው ብለን ባናምንም ሁለቱ ካራክተራቸው የተለያየ ቢሆንም አትከፍትም። ምክንያቱም አንተ እንዳልኩ የዲያብሎስ የሐሰተኛው ልጅ ስለሆንክ ውርደት ነው። አየህ፣ እንደዚህ ሁለተኛ እንዳትዋሽ፣ ሁለተኛ እንዳትቀጥፍ፣ ሁለተኛ እንዳይለምድ ሳቢር፣ ሁለተኛ እንዳይለምድ። አሁን እንዳትደግመው ሁለተኛ። ማሜ ይሰማል? ምንትነዋክ ጥያቄ ላይ ፎከስ አድርጎ የሚመልስ ሙሐመድ ኢሳን በአንድ የሚበልጠው እስቲ ከቁርአናችሁ ከሀዲሳችሁ ሙሐመድ ኢሳን በምን ስብዕናው ነው በልጦት? ሙሐመድ ለሁሉ ለሁሉ ትውልድ ሮል ሞዴል የተደረገው በምን ካልኩሌሽን ነው? በምን ቀመር ነው? በምን ስሌት ነው? ይኸውልህ እኔ ያለሁበት ቦታ እኔ ቀጠሮ ይዤልህ በውስጥ ቦታ አወራህና ማውራት እኔ አሁን ያለሁበት ሲትዌሽን ስለማይመች በድንገት ስለገባሁ ነው ያለሁበት ቦታ ስለማይመች ብቻ ነው እንጂ እኔ አንተ ትጠይቃለህ፣ ከዛ ስትጠየቅ በጣም ወደ ስድብ ትሄዳለህ። እኔ ማዝነው ለሚያዳምጥህ ነው። እስቲ እሺ አሪዮስ ለምን እንደተገደለ እስቲ ንገረን። የኒቅያ ጉባኤ የሚባል አልነበረም ወይ ያልኩህ? እችን ጥያቄ መመለስ ለምን ሮጥ ከወደ ሌላ ሰውዬ መረጃ አታውራ፣ ተረት አታውራ። ምንም የምታውቀው ነገር የለም እኮ። ክፈት አልኩህ እኮ ትልቁ ላይ አድርጌ። መስጊድ ላይ ነገሩህ ተረት ውሸት ነው። በክርስትና ክርስቲያኖች ገዳይ ላለመሆናችን እኛ አይደለን የምንነግረን፣ የራስ ሙፈሲሮች ይንገሩ። ሱራ 66 አያ 14 ላይ 61 አያ 14 ላይ የኢሳ ሐዋርያቶች የሚሉትን ቁርጡቢ ምን ብሎ ነው የፈሰረው? ገዳይ አይደሉም፣ ክርስቲያኖች ገዳይ አይደሉም፣ ሐዋርያቶቹ ገዳይ አይደሉም ብሎ ነው የፈሰረል። ተከታዮቹ ገዳይ አይደሉም፣ ክርስቲያኖች ገዳይ አይደሉም። ዮሐንስ ወንጌል ምዕራፍ 16 ላይ እነሆ ከምኩራብ ያወጧችኋል፣ እንዲሁም የሚገሏችሁ ሁሉ ፈጣሪን ያገለገሉ ይመስላችኋል ይላል። የሚገሏችሁ እንጂ የምገሏቸው አይደለም የሚለው። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ሴፍ የሚያነሳ በሴፍ ይሞታል ይላል ክርስቶስ። እኛ ሴፍ አናነሳም። ሴፋችን የእግዚአብሔር ቃል ነው።
ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 34 ቁጥር 36 ጀምሮ ምን ይላል? ምዕራፍ 8 ቁጥር 36 ጀምሮ ስላንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን። ከፍታ ቢሆን ዝቅታ ቢሆን፣ ባለስልጣን ቢሆን ግዛት ቢሆን፣ መላእክት ቢሆን፣ ምንም ቢሆን ከአንተ ማንም አይለየንም ይላል። ከክርስቶስ ፍቅር የሚለየን የለም ይላል። ሁሉን በክርስቶስ ከአሸናፊዎች ሁሉን እንበልጣለን ይላል። ኃይላችን፣ ጋሻችን፣ መከታችን የእግዚአብሔር ቃልና የክርስቶስ ኃይል ነው። ይህን ኃይል ነው የሰጠን። የእኛ መመኪያችን ይሄ ነው። ልክ በደረሱባችሁ ልክ ደረሱባቸው የሚለው እኛ ጋር አይደርስም፣ አይሰራም። ሱረቱ መኢዳ 33 ላይ ሙሐመድን የተናገረውን እጅና እግሩን እያፈራረክ ቁረጥ፣ ከሀገር አሳድ፣ ግደል የሚለው እኛን አንመራበትም፣ እኛ ጋር የለም። ሱናን ናሳኢ 459 ላይ ሃይማኖቱን ተቀየረ ግደለው የሚለው እኛ ጋር አይሰራም፣ እኛ ጋር ይሄ አይሰራም። ሰው እንደዛ መስሎ ከሆነ ተሳስተሃል። እኛ ጋር ሰዎችን አዋርደ ጂዛ አስከፍል የሚል መመሪያ የለንም። ሱረት ተውባ 29 ላይ የተከበሩ ወራቶች ባለቁ ሰዓት ላይ ያገኛችሁትን አጋሪዎች እረዷቸው፣ ግደሏቸው የሚለው የእኛ አስተምሮ አይደለም። ሱረት ተውባ 25 ላይ ባገኛችሁባቸው ስፍራ ረዷቸው፣ ምን ሰዎች ወደ እምነታቸው ሊጠሯችሁ ካሰባችሁ የሚለው እኛ ጋር አይደለም። ሱረቱ ኒሳ 89 ላይ የእኛ መመሪያ ሳይሆን ቁርአንህ ላይ ነው ያለው። እንደዚህ አይነት ጥላቻና ክፋት ነው የሚያስተምረው የአንተ ቁርአን እንጂ አይደለም። የምታቃጥሉት እናንተ ናችሁ። አሊ ምንድን ያደረገው? ከእስልምና ወጥተው አፖስቶል እንትን ያደረጉትን ምን ያደረጋቸው? አቃጠላቸው። ሱናን ናሳኢ 473 ላይ፣ ሱናን ናሳኢ 463 ላይ የእናንተ ነው ያረዷቸው፣ ቆራረጧቸው፣ እንትን ያሏቸው። ነብይ ምን ሊሆን ነው የመጣው? ሳይ ሙስሊም 1 ኤ ላይ ሊገድል ሊጋደል ነው የመጣው። ይሄንን ጥላቻ የቆሸሽ ያስተምሮ የመጣው አንተ ነብይ ነው። የተናገሩትን እረዱ፣ ቆራርጡ ያለው አንተ ነብይ ነው። ስለዚህ መረጃ ከፍታ አውራ፣ ተረት ተረት አትንገረን እና እንደዛ ነው። ቶፒኩ ላይ አውራ። ሙሐመድ ኢሳን በምን ይበልጣል፣ በምን ስብዕና ይበልጣል የሚል ነው ቶፒካችን። ሌላ ቶፒክ ውስጥ አትግባ። አይመቸኝም እያለ የሆነ ነገር ይወረውራል ማለት ነው። ማይመቸው ሰው ማያውቀውን ለምን ይገባጅራል? ነገሩ ያው አይፈረድብህም። እንዳትከራከር ብሎ መሐመድ ቆልፈዋል። እውቀትን እንጠላ እንዳትጠይቅ አለ መኢዳ 101 ላይ እንደዛ ስላለ የምትከራከር ከሆነ ደግሞ እርግማን ነው ዋናው። ሱረቱ አሊ ኢምራን 63 አካባቢ ላይ ከ60 እስከ 63 ባለው ላይ በኢሳ ላይ ተከራክረውት እንዳትከራከሩ ኑ ልጆቻችሁንና ልጆቻችንን እንጥራና እንረጋገም አለ። እንወያይ ይሉታል፣ እንረጋገም አለ። እሱ ደግሞ ያውም እኮ ብቻችንን እንረጋገም ሳይሆን ልጆቻችንንም ጨምረን እንርገም፣ ሚስታችንንም እንጨምረና ያ የመሐመድ እውቀት ይመቸው። እሱ የሚያውቀው ቂጡን በድንጋይ መጥረቅ ማሉምን ማስቀመል። ከዛ ክርክር ገጠሙት። ሰግጥ ብለው ሲከራከሩት ልክ እንደ ሱረቱ ካፍ 23 ላይ 22 23 ላይ 3 ናቸው ይላሉ፣ አንዳንዶቹ 4 5 ናቸው ይላሉ፣ አንዳንዶቹ 7 ናቸው ይላሉ ብሎ ማለፍ የማይችለው ሲሆንበት ግግም ብለው ሲጠይቁት በቃ ካሁን በኋላ ማለት ቤተሰቦቻችንን እነዘን እንደረጋገር ተረት ተረት እንደማውራት የሚቀላ ይምሰል። እዛ ሴቶችን አስቀምጦ ምንም ማያውቁትን ስለ እስልምና ምንም ማያውቁትን እንደማጃጃል አይደለም። እኔ ፊት ስትመጣ መረጃ ታወጣለህ። ከዛ ወዲያ የግድ በጭንቅላት መያዝ ላይ ይጠበቅብህ ይችላል። እኛ ኮምፒውተር አይደለንም፣ ሁሉን ነገር አናውቅም። ግን ያንን መረጃ ያገኘህበትን ይኸው እዚህ ቦታ ላይ አግኝቻለሁ ብለህ መጠቆም አለብህ እንጂ ተረት ተረት አወራለሁ ሼር ውርደት ያመጣል። መዋሸት ያዋርዳል። እንዳትዋሹ ክርስቲያኖች፣ እንዳትዋሹ። ሐሰት የሴጣን የዲያብሎስ ነው። እውነቷን ብቻ ቁርአን ላይ ካለ ቁርአን ላይ፣ ሐዲስ ላይ ካለ ሐዲስ ላይ፣ ሲራ ላይ ካለ ሲራ ላይ፣ ተፍሲር ላይ ካለ ተፍሲር ላይ አሌስ ምንም ነገር የሰው ሃይማኖት ላይ ነው ራሱ እንዳታወሩ። አንዲት ቃል ትንፍሽ እንዳትሉ። ያልተጻፈ እንዳታወሩ። ከተጻፈ ግን በለው አውራው። የተጻፈ ምንም አስቀያሚ ይሁን አውራው። መልስ የላቸውም ሙስሊሞች፣ መልስ የላቸውም እያላችሁ ጻፉ። እነዛን ጀምር አንድ ላይ የጠየቅናችሁ
ሙሐመድ ኢሳን በስብዕና የሚሻልበትን መረጃ አንጡ። በምን አይነት ስብዕና ነው የሚሻለው? በትዳር ሰው በሰላም ትሪት በማድረግ በምንድን ነው እስቲ ሙሐመድ ኢሳን የሚሻለው? ሙሐመድ ከኢሳ በምን ይበልጣል? በምንም አይበልጠውም። ቴንኪው። ኦኬ ኢሳስ ሙሐመድን ሊበልጠው ይችላል? ለምን በለኛ። በምንም አይበላለጡም። ሁለቱም መላእክተኛ ናቸው። እሺ በምንም አይበላለጡም ከፈጣሪ። አዎ ሙሐመድ እና ያለው ሙሐመድ አርፏል። ኢሳስ ኢሳ አርጓል። ስለዚህ ኢሳ ይበልጠዋል ማለት ነው። የሞተን እና ያልሞተን እንዴት ነው እኩል የምታደርገው? የሞተና ያልሞተ እኩል ነው እያልከኝ ነው? ሁለቱም ፍጡር ናቸው። የሞተና ያልሞተ አንተ የሞተና ያልሞተ እኩል ናቸው እያልከኝ ነው ወይ? ሁለቱም ፍጡር ናቸው። የሞተና ያልሞተ እኩል ናቸው እያልከኝ ነው ወይ? ሰላም እፎይ፣ እንዴት ናችሁ? ሙራድ አንዴ ባይሽ መልካም። እሺ ሁለቱም ሰው ናቸው እኮ። አይ በሰው ደረጃም እኮ ደረጃ አለው። ደረጃ ላይ የደረጃቸውን እየጠየኩ ነው። ለምሳሌ አንድ ሰው ደረጃ ስትጠየቅ ሁለቱም ሰው ናቸው ምናምን ብላ አደፍ ነው። በሰውኛ ኦኬ ሰው ናቸው እንበል። ነገር ግን የሞተን ካልሞተው ጋር እኩል አድርጋ አትየው። አሁን ኢሳይና ያለው ስለ አድርጓል አልከኝ። መልካም ሙሐመድ ሞቷል ተማመንን። ኢሳይና ያለው አሁን ኢሳ አድርጓል። የት ነው? ወደ እኔ ያደረገው? ያው ወደ አላህ ነው። ሌላ ወዴትም ሊሆን አይችልም። ኢሳ ከአላህ ጋር ነው ያለው አይደለም? ከአላህ ጋር ነው። አላህ ነው ያለው። አላህማ ያለበት ነው እኮ ኖርማሊ። ያው በእምነት ነው ታምናለህ። የሆነ ቦታ ላይ አለ አላህ። የሆነ ቦታ ማለት የሆነ ቦታ ስትል የት? ሰማይ ላይ ነው አይደለም? እኔ ጭንቅላቴ ውስጥ ነው። ለእኔ ለምሳሌ ጭንቅላቴ ውስጥ ነው ያለው። እናንተ ጭንቅላት ውስጥ ሆኖ እኛን እያስተዳደረ ያለው አንተንማ አልመረጠህም፣ አያስተዳድርህም። አርሹ አንተ ጭንቅላት ውስጥ ነው እንዲ ያለ። አላህ በአርሹ ላይ ተደራደረ ነው የሚለው። ሰማይና ምድርን ፈጥሮ ሱራ 7:54 ላይ ክፈትልኝ ወሰንትነስ በአርሹ ላይ ተደራደረ ይላል። አርሹ አንተ ጭንቅላት ውስጥ ነው እንዴ? አርሽ የሁሉም የአማኝ ጭንቅላት ውስጥ ነው ያለው። ጭራሽ እኔም ጭንቅላት ውስጥ አማኝ ጭንቅላት ውስጥ ብቻ ነው ያለው። 7:54 ሲጀመር የተመረጠው ሰው ብቻ ነው ሊያምን የሚችለው። ሙስሊም ለመሆን አንተ ከአላህ መመረጥ አለብህ። ስለዚህ አላህ ሆን ብሎ ነው ያልመረጠኝና ጭንቅላቴ ውስጥ መግባት ያልፈለገው። እንደዚህ ይላል ይኸውልህ፣ ሰዎች ወይ ጌታችሁ አላህ የሰማያትና ምድርን በ6 ቀናት በ6 ቀናት ውስጥ የፈጠረ ከዚያም በአርሹ ላይ ከፍ ያለ ነው። ስለዚህ ሙሐመድም ጭንቅላቱ ላይ ነበር ማለት ነው። ፀጉሩ ከፍ ብሎ ጭንቅላቱ ላይ ነበረ። ግን አንተ ክርስቲያን ነህ? ቆይ ሙሐመድ አማኝ ነው አይደለም? 30:80 አንተ የጠየቅኝን እየመለስኩ ነው። አንተ የጠየቅኝን እየመለስኩ ነው። አናሳይና አቡ ዳውድ አይለያይም። አንተ ክርስቲያን ነህ? ከጭንቅላቴ ከፍ ብሎ ፀጉሬ ላይ ነው አላህ አለው አለኝ። ይሄ ደግሞ የሚገኘው የሚገኘው አማኞች ነው አልከኝ። አንተ መልስልኝ። ክርስቲያን ነህ? አማኞች ላይ የሚገኘው አልከኝ አይደለም? ክርስቲያን ነህ? ልብ በሉ አንዴ፣ ልብ በሉ። ምን ብሎኛል መሰላችሁ? አላህ የሚገኘው ጭንቅላቴ ላይ ነው አለ። አርሹ ያለው ከአርሹ ላይ ከፍ ባላላ ይላል ነው። አንዴ ቶፊቅ ሚውት አታርገኝ። አማኞች ጭንቅላት ላይ ይገኛል አለ። ይሄንን አዲስ ላንብብልህ። እንደዛ በለኝ። ይኸውልህ
ይኸውልህ ልንገራ፣ ኦኬ ሚውት ሳታደርገኝ ይሄን ወይ ላንብብልህ በለኝ። እኮ እሺ ሚውት እንስማማ። አታድርግ እኮ እሺ አላደርግም። እስማማለሁ፣ በቃ ግን ይሄን ላንብብልህ ዝም በል በለኝ። እሺ አንዴ እናንብበው አዲሱን። ምክንያቱም የነቢዩ ጭንቅላት ላይ ይገኛል አይደለ? አላህ ቅማል ነው ወይ መልስልን። ጭንቅላታችን ላይ ነው አላህ የሚገኘው ጸጉራችን ላይ ብለሃል። ይሄ ደግሞ የሚገኘው አማኞች ላይ ነው ብለሃል። ነቢይህ ላይ ደግሞ የሚገኘው ቅማል ነው እንጂ አላህ ነው ወይ ቅማል? ቅማል አላህ ነው ወይ? አንተ ነገር ይኸውልህ ያን ነገር ልንገርህ። ለምንድን ነው ነገሮች የምታዞረው? አላህ የት ነው ስትለኝ ጭንቅላቴ ውስጥ ነው አልኩ። አላህ የት ነው ስትለኝ የኔ ጭንቅላቴ ውስጥ ነው። እሺ ጸጉሬ ላይ ነው አማኞች ጸጉር ላይ የሚገኘው አላህ ነው አልከን። አርሹ የሚገኘው ጸጉር ላይ ነው አልከን። ይሄ ማን ነው የሚገኘው ስለ አማኞች ላይ ነው አልከኝ። ክርስቲያን ነው እኔ ላይ ያለው ስለ የለም አልከኝ። የአላህ መልእክተኛ ጭንቅላት ላይ ደግሞ የሚገኘው ቅማል ነው። ቅማሉ አላህ ነው ወይ ያልኩ ነው። መልካም አላህ ያለው የኔ ጭንቅላቴ ውስጥ ነው አልኩ። ኦኬ መረጃ ልሰጠን ትችላለህ? ጭንቅላት ውስጥ እንዳለ አላህ? አዎ። እስቲ ስጠን እኮ እኔ ከመረጃ ከመስጠቴ በፊት አንተ ክርስቲያን ነህ ወይ? እኔ እኮ ምንም ልሆን ጥያቄው ላይ ብቻ መረጃ ለምን አትሰጠንም እኮ አንተ? እኔ ሙስሊም ነኝ። ምን አይነት ሙስሊም? እኔ ሙስሊም ነኝ። ምን አይነት ሙስሊም? እኔ እስላም ነኝ። አንተ ምንድነህ? እምነት ምንድን ነው? አንተ ምንድን ነው እምነት? እሺ ወደ ቶፒካችን ባክ እናደርገና ኢሳ አንተ ምንድን ነው? ሙሐመድ ኢሳን በምን ይበልጠዋል? ሙሐመድ ኢሳን በምን ይበልጠዋል? ምን ያደርግላል? ለምን አትነግረኝም? እምነት ምንድን ነው? ምን ያደርግላል? አሁን የኔ እምነት አንዴ ከሌሎቹ ጋር እንቀጥልና ቶፊክ እንመልሳለን ወደ አንተ። ረድዋን ይሄን አንድ መልስልኝ እስኪ፣ ለእኔ እችን ነገር ብቻ መልስልኝ አንዴ ቶፊክ። ምንም አንተ ያነሳው ሙስሊሞቹ ራሱ ቢሰሙ የሚቀበሉ አይመስለኝም። ወደ ቶፒካችን እንመለስ። ሰላም ነው፣ እንዴት ነህ? አለ እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆየኸኝ። መልካም ቶፒካችን የዛሬ የነቢያት ሁሉ የበላይ የሆነው ነቢይ ማን ነው? ማለት በነቢያት ውስጥ ምርጥ ሞዴል የሚባለው ነቢይ ማን ነው? የሰዎች ሁሉ መሳሪያ መሆን የሚችል በየጊዜ ሞዴሎች ነቢያቶች ለእያንዳንድ ህዝቦቻቸው ለራሳቸው ህዝቦች ሞዴል ነበሩ። እኛ ባለንበት ጀኔሬሽን አሁን ደግሞ የእኛ ሞዴላችን የሚሆኑት ነቢዩ ሰለላሁ ናቸው ማለት ነው። ኢሳም በቦታው ለጠፉ በጎች ለአብርሃም ልጆች ወይም ደግሞ ለእብራሂም ዘሮች በኒ እስራኤሎችን ሊያድን ሲሄድ ለእነሱ ጀኔሬሽናቸው ነበረ። ከዛ በኋላ እሱም ተናግሯል። ከኔ በኋላ የሚመጣ አብሳሪ ይመጣላችኋል፣ የእሱን መንገድ ተከተሉ፣ የኔን መንገድ ይመራችኋልና አለ አልመሲህ መሲህ። እኛ ደግሞ ኢሳን ልክ እንደ ነቢዩ ሰለላሁ ቁርአን ውስጥ ብትገባ ከነቢዩ ሰለላሁ በፊት እንደውም ስሙ ያለው የኢሳ ነው። ግን አሁን እዚህ ጋር ስትማማሩ እዚህ ጋር እውነትን ፍለጋ ከሆነ ስድቡ ምን ያመጣው ነው? ማንንም መሳደብ የለበትም የሰው ልጅ። ዋናው ነገር ያ ከሞተ በኋላ ያለው ህይወቱ ፍለጋ እስከሆነ ድረስ ማንም ሰው አንተ ስድብ ቢሰደብ አይለጠፍብህም። ነገ ግን ከፈጣሪ ጋር ፈጣሪህም አያዝህም። ምንድነው ግራን ሲመታ ቀኝ ስጠው ነበር አይደለ? ረዷን ስድብ እኮ አልተሳደብንም። ምንም ስድብ የለም። አሁን ላይ ምንም ስድብ እኮ አልተሳደብንም። ቶፊክን ምን ጠየኩት መሰለ? አላህ ነው ስለው ጭንቅላቴ ላይ ነው ያለው አለኝ። አላህ ጭንቅላቴ ውስጥ ነው ያለው አለኝ። አንተ እንደዛ ታምናለህ? አላህ ከአርሹ በላይ የተደላደለ ነው። እያንዳንዱ ኢሳ ያለው አንደኛ ሰማይ ላይ ነው። ጠይቀኸው ነበር። ከአላህ ጋርም አይደለም ያለው። አላህ ጋር የሚቀርብ ነቢያትም የለም። ረዷን አቤት ይሰማል አይሰማም? እኮ አዳምጣ አንዴ። ስድብ የመሰለህን ላስረዳ። ጭንቅላቴ ላይ ነው አለ። አላህ አርሽ ላይ ተደላደለ ሚል አለ ሱራ 7 54 ላይ
አላህ ከአርሹ በላይ አርሹ ላይ ተደላደለ ነው የሚለው እንጂ በቃ ጭንቅላሌ የሚል የለም ስለው፣ አይ ጭንቅላሌ እኔ ጭንቅላቴ ላይ አለ ብሎ አለኝ። ሰው እንደዛ ከሆነ እኔም ጭንቅላት ላይ ያለው ወይ ስለው፣ ኖ አማኞች ጭንቅላት ላይ ነው ያለው አለኝ። የአማኞች ጭንቅላት ከሆነ ደግሞ ለምሳሌ ነብይህ ላይም አለ ወይ አማኞች ከተባለ ከዛ ውስጥ ሁሉንም አማኞች የሚያካትት ከሆነ ነብይህ ሮል ሞዴል ነው የሚሆነው። መቼም ነብዩ ጭንቅላሌ ሳይኖር አንተ ጭንቅላሌ ሊኖር አይችልም። እና የነብዩ ጭንቅላሌ ደግሞ ያለው ምንድን ነው የሚለውን ከአዲስ አሳየንና አላህ የምትለው ይሄ ነው ወይ የሚል ጥያቄ አቀረብን ማለት ነው። እና ኦኬ ወደ ቶፒካችን እንመለስና ምን ብለህናል? በየዘመናቸው ነቢያቶች ሁሉም አንተ ጋር ብትሆን ክርስትናም ላይ ስትሄድ እኮ ሁሉም እውቀት አለው እንዴ? በተነገረው መሰረት መሄድ አለ። ለምሳሌ እንደውም እኛ ጋር ስትመጣ አንብብ ነው እወቅ ነው ረድዋን ለዛ እኮ ነው ምን ስለው ሰምተሃል? ይህንን ያንተን አመለካከት አብዛኛዎቹ ሙስሊሞች አይቀበሉም ብዬው አለፍኩኝ እኮ አይደል? መጨረሻ ላይ ወደ ሌሎቹ ልለፍ። ይሄ እሱ አቋም ከሆነ ምን ታደርገዋለህ? ምክንያቱም እስልምና አንድ ሙስሊም አይደለም ዘወል ያለው የተለያየ እይታ ያላቸው አሉ። ስለ አንተ ከአርሹ በላይ ተደላደለ የምትላለህ፣ ሌላው ደግሞ የምን አርሽ ነው ብሎ የሚልህ አለ። አንተ በዛቱ ከአርሹ በላይ ነው ስትል ዛት ምንድን ነው? ዛትን አልቀበል የሚል ሙስሊም አለ። ስለዚህ የእሱን እይታ ሪስፔክት አድርገን አክብረን ወደ ቶፒካችን ባክ ስናደርግ ነቢያቶች በየጊዜያቸው ለየዘመናቸው ሮል ሞዴል ናቸው አልከን እንቀበል። እሺ ሙሐመድ ኢሳን ከሙሐመድ ኢሳ ለአንተ በምን እስኪ ሮል ሞዴል መሆን ይችላል? ያው ኖርማኒ አሁን እኔ ያለሁበት አስተምሮት ያለው የነብዩ ሰለላሁ ዐለይሂ ወሰለም ተከታይ እስከሆንክ ድረስ የኔ ሞዴል መሆን የሚችለው ለምሳሌ አንተ አሁን እፎይና አይደለ? የአንተን ተከታዮች ሊኖሩ ይችላሉ። ለምሳሌ አንተ ያለበት ላይ ስለሆንክ ማለት የአንተን ትምህርት የሚማሩ ከሆነ አሁን ሀዲሱም ላይ ስትሄድ አሁን ብዙ ጊዜ ብዙ አይነት ሀዲሶች አሉ። ሰሂህ የሆኑ ደግሞ የሚጣሉም አሉ። ለምሳሌ ስለሆነ እኛ ነብዩ ሰለላሁ ዐለይሂ ወሰለም ሞዴላችን ለምንድን ነው? እያንዳንዱ ነቢያቶች ደግሞ እሳቸው ዝቅ አድርገው አይደለም፣ እንደውም ከራሳቸው እንደሚበልጡ አድርገውን ያስተማሩት እያንዳንዱ ነቢያቶች ሰማይ ላይም ያረጉትን ቢሆን እያንዳንዱ ነቢያቶች ደግሞ ነፍስ ያለው ሰማይ ላይ ነው። ግን አላህ ጋር ደግሞ አሁን አላህ ጋር ነው ያልከው፣ ከአላህ ጋር ነው ያለው ያልከው የማይሆን ነገር ነው። ኦኬ ኢሳይና ያለው አንደኛ ሰማይ ላይ ነው ያለው። ከሱም በላይ ያሉ ነቢያቶች አሉ። አብርሃም ሰማይ ላይ አለ፣ ስድስተኛ ሰማይ ላይ ሙሴ አለ። ከቁርአን ላይ መረጃ ስጠኝ ማለት ሱረት መርየም ገብተኛ አንደኛ ሰማይ ላይ ነው ያለው የሚለው ከቁርአን እንዴ ካነበብከው እኮ ኖርማሊ ልክ ልጁ እኮ ሳያወጣው አንተ ነብዩም ረባክ አላህ ከአርሽ ላይ አለ ብሎ የሚያወራውን አይተዋል። እንግዲህ አውጣ። እሺ ላውጣለህ። ሱራ 3:55 ክፈትልኝ ቆስጠንጢኖስ። ቀጣይ 4:157 ትከፍትልኛለህ። ሱራ ሀዲስ አይደለም የምፈልገው፣ ቁርአን ነው የምፈልገው። ከቁርአን እና እኔም ሱራ ማለት ቁርአን አለ። ሱራማ ያው አንተ ቅድም ያወጣለት እኮ ሀዲስ ነው ያወጣለት ለልጁ። ለምሳሌ እሺ ኢሳ ሆይ ምን ነበር የሚለው? መልእክተኛው መሐመድ አላህ ባለ ጊዜ አስታውስ። ኢሳ ሆይ እኔ ወሳጅህና ከምድር ወደ እኔ አንሺህ ነኝ። ወደ ማን አንሺህ ነኝ ነው ያለው? ወደ ማን አንሺህ ነኝ ያለው? ወደ እኔ። አላህ ይሄን ያለው አርሽ ላይ ነው ያለው። ኢሳ ወደ ነው የሚወስደው? ወደ እኔ አንሺ ነኝ ስለበት ሰማይ ላይ ነው የሚያነሳው አይልም። ወደ እኔ አንሺ ነኝ ካለ አንሺ ነኝ ካለ እኮ ቆይ ረድዋን ለምን ትቀጥፋለህ? ለምን ትዋሻለህ? ምንም አልዋሽም። እሺ እፎ አንሺ ነኝ ካለ ኢሳ ነብይ አላህ አለ ማለት ነው። ድምጽ አይሰማም? ቆይ ችግር የለውም። አላህ ወደ እኔ ነው ማነሳ ካለው አላህ ደግሞ የት ነው ከተባለ አርሽ ላይ ነው ካልከኝ፣ ስለዚህ ኢሳይን ያለው ከአላህ ጋር አርሽ ላይ ነው ያለው። ወደ ለምሳሌ ቆይ አንተ ማለት ነው የፈጠረው ፈጣሪ እንዳለ ታምናለህ ማለት ነው ለኢሳ። ረድዋን እኔም ጨነቀኝ ኖረ አልኖረ እኔ አሁን እየጠየቅኩ ያለሁት እኮ
ወደ እኔ ሊጨንቅ ይገባል እኮ አንሺህ ነኝ የሚለው አንሺህ ነው የሚለው እኮ ካለው ካነሳው ለምሳሌ እኔ እሺ ብልህ እኮ አንተ እዚህ ጋር ከአላህ ጋር ነው ያለው ልትለኝ ነው። ስለሆነ ምክንያቱም ያለው ኢሳ ታምናለህ ማለት ነው። ኢሳይን ያለው አሁን ኢሳ አንደኛ ሰማይ ላይ ነው ያለው፣ መጨረሻም ይመጣል። ልክ አንተ እንደምትለውም ኢሳ እኛ እናከብረዋለን፣ እንወደዋለን። ነብዩ ሰለላሁ ዐለይሂ ወሰለም በነገሩ መሰረት እዚሽ ምድር ላይ ደግሞ ይመጣል። ሞትን ስላልቀመሰ ለመቅመስ ይመጣል። እናውቃለን። ረድዋን ያልጠየቅኩን አትመልስ። ልክ ነኝ እኮ እየነገርኩህ ያለሁት ለዛ ነው። ያልሞተውም አልተነካም። አንተን ብቻ ማን ጠያቂ ያደረገ? ቆይ እፎይ አንተ እሱ የሚጠይቀን ለምን አትመልስለትም? ቶፊክ አንዴ አንተ እኮ ጭንቅላቴ ነው ያልከው፣ አንተን አይመለከትም። ይሄ ጭንቅላት ላይ ካለ ደግሞ ሙሐመድ ጭንቅላት ላይ ያለው ቅማል ነው። ቅማሉ አላህ ነው ወይ ብለን ጠይቀንህ እኮ መልስ ሰጥተሃል። ስለዚህ አንተ ዝም በል። ነገር አታዙር። አንተ ዝም ብለህ ነገር አታዙር። አንተ ይኸውልህ ሲጀመር አንተ ችሎታ ነገር ማዞር ነው። ኖ አይደለም፣ የምር ነገር ለማዞር ፈልጌ ሳይሆን ቶፊክ አንተ ራስህ ነህ ጭንቅላታችን ላይ ያላልክ። የሙሐመድ ጭንቅላት ላይ ደግሞ እሱ የሚጠይቀን መልስለት። እሺ የኔ አንዴ ማይክ ያዝ አንተ። ቶፊክ አንዴ ዝም በል። መልእክተኛችን ሆይ ይሄ ጭማሪ ነው። አክቹዋሊ አላህ ባለ ጊዜ አስታውስ ኢሳ እኔ ወሳጅህና ከምድር ወደ እኔ ወዴት ወደ እኔ አንሽህ ነኝ። ስለዚህ ኢሳ ያለው ወጣ እንደ ረዷል። ኢሳ ያለው ከማን ጋር ነው? ከአላህ ጋር ነው። አላህ ደግሞ ያለው ከሰባተኛ ሰማይ ከአርሹ በላይ። ከአርሽ በላይ ደግሞ ፍጡር የለም። ፍጡር ከሌለ ደግሞ ባይ ዲፎልት ኢሳ ምንድነው? ፈጣሪ ይሆናል ማለት ነው። ፍጡር ከፈጣሪ ጋር አብሮ ሊኖር ስለማይችል አብሮ ኤግዚስት እያደረገ ነው ብለው እንትን አይሉም ብለው ስለሚያምኑ ማለት ነው። ስለዚህ ያለው ከአርሹ በላይ ከአላህ ጋር ኢሳ ቁጭ ብሏል። ራሱ ነው የወጣው እንደማዋጣው ሲጀመር ጠያቂው ከበድ ሲል በቃ ታስወጣለህ። አንተ ሲጀመር እውቀትህ የተገደበ ነው። አንተ መስሎ ነው የምር እውቀትህ የተገደበ ነው። ለምን በለኝ። እሺ ለምን በለኝ። ለምን እንደዛ አልከኝ በለኝ። እኔ ለምን አልኩህ? እሺ አንተማ ጭንቅላት ይላልው እውቀትም የለኝም እኔ ግን አንተ በጣም የምታናደኝና የምትገርመኝ ነገር አንደኛ ሰውን አታከብርም፣ ሁለተኛ የምትጠይቀውን አትመልስም፣ ሶስተኛ ራስህን ብቻ ነው የምታዳምጠው። ዌር ኢዝ አላህ ሳይ ደሚ ስለሚፈላ ነው ልክ ደራሱ ገስት ነኝ። አንተማ እኮ ጭንቅላት ላይ ያለ ብለህ ከቅማል ጋር እኩል አደረከው እኮ። ታው ይቅርብህ አንተ ቶፊክ ይቅርብህ አንተ አስበልታቸዋል። እፎይ የሰማው ነው። ሙሐመድ በስብዕና ከኢሳ የሚበልጥበትን መረጃ ስጡን እስኪ። ሳትሳደብ አውራ። ምንድን ነው በስርዓት አውራ። እሺ ኦኬ። ሀሰን እንኳን ደህና መጣህ። እኔ ይኸውልህ ለምን እንደምልክልህ ታውቃለህ? ገስት ቶፊክ በቃ ትረብሽ። አንዴ ሌሎች ያወሩ። ሀሰን እንኳን ደህና መጣህ። ለምን እንደምልክልህ ታውቃለህ? በትንሹ ቢያደርሰኝ ነው የምልህ። ሁሌ ደሜ ነው የሚፈለው ሳይ። ምን አልክ ቶፊክ? እናሳድገው እስኪ። ሆድ ብሶታል። ደሙ ከሚፈላ ከፍ ይበልና ያውራ ብሶቱን። ምንድን ነው የምትለው? ደም ለምን ነው የሚፈላው? ኔትወርኩ ደግሞ ደምህን ቆረጠብህ። ደስ በሚል ሁኔታ አንተ ጋር ስደርሳል ደሜ ነው የሚፈላው። እኔ እኮ ጀመር እኔ በጣም የሚያናደኝ እኮ መሐመድ በአንተ አፍ መጠራቱ ነው። እውነት ነው። እኔ በተከበረ በተቀደሰ በእኔ አፍ የዛን የረከሰ አስተምሮ ያስተማረ ስጠራው እውነት ነው። በጣም ያናድዳል።
እንደው ፈጣሪ ምን አለ ከአንተ ጋር ፌስ ፌስ ባገናኘኝ። ሻይ ቡና ላለው ደውልልኝ። እሺ ቶፊክ ሻይ ቡና ላለው ደውልልኝ። እምነትህ ምንድን ነው? እምነትህ ምንድን ነው? ያንተ እምነቴ ሱራ በቀራ 111 እስከ 113 አንብበው። ሱራ አሊምራን 199ን የወረደበትን አስባበል ነዙሩን አንብበው። እምነቴ ምን እንደሆነ ስፔሲፊካሊ ኢትዮጵያን ጠርቶ አስባበል ነዙሩ ያስቀምጥልሃል። ምን እምነት እንዳለኝ ያስቀምጥልሃል። አሁን የገባ ይመስለኛል እምነቴ። ሐዲስ ሸምድ አይምን ቁርአን ሐፍዘሃል ብዬ ስላሰብኩ ነው በቁርአን የመለስኩልህ። ቆይ እኔ አንተ የትኛው እምነት ነው የሰውን እምነት አንቋሽ የሚለው? እንዴ ነጋው መለስኩልህ እኮ በቃ። እኔ በድንጋይ ባምን አንተ ምን አገባህ? እኔ በድንጋይ ምንም በውሃ ምንም ያው በድንጋይ ታምናለህ እኮ አሁን ታምናለህ እኮ ምን አገባህ? ጥቁሩ ድንጋይ እኮ ኃጢአት ለምን የሰው እምነት ትነካለህ? ለምን የሰው እምነት ትነካለህ አንተ? ምክንያቱም ነብይ ስለነካኝ። የራስህን ክርስትና አታስተምርም እንዴ? ክርስቲያን ከሆንክ አንተ ኢሉሚናቲ ነህ ሲጀመር። እኔ አውቃለሁ። ማይካዝ በቃ ከስሩና ባህሪህ እንዳ እሺ ሙበሽር እንኳን ደህና መጣ። ሙበሽር እስልምና ብዙ ጊዜ ለእሱ ያበዛሉ። ለምን ያለእሱት ምንድን ነው? አንድ እንትን አለቻቸው አርጊመንት እንትን አለች ሱራ 9:29 ላይ እስልምናን ክርስቲያኖች ማስተማር የለባቸውም የሚል ህግ አለ። ፓክት ኦፍ ኡመርን ካወቃችሁ እስልምናን ክርስቲያኖች ማስተማር የለባቸው መተቸት የለባቸው የሚል አለ። ይህንን እንደምንም ማስቆም እንዳለባቸው ያምናል አይምሯቸው፣ ያንን ስለሚያውቁት ማለት ነው። ግን እንዳያስቆሙን አቅም አጡ። ያቺ አስተምሮ ደግሞ የማይማቸው ልቆነጥላቸዋል። ከዛ አንጻር ነው ይሰማል። ሰላም ናችሁ? እንዴት ናቸው? ሁሉ ሰላም። እንኳን ደህና መጣ። ሜይ ቢ ጥያቄውን ሰምተዋል ብዬ አስባለሁ። ሙስሊም ና? አዎ፣ ግን ያው ዲቴል እንትናው እውቀቱ የለኝም። እንትናው ግን ሀሳብ ልስጥና ተርበል ሀሳብ በዛ ሙበሽር ወደ ቶፒኩ ብንገባ ሀሳብ ማለት እኔ ኔጌቲቭ ነገር አንናገርም። እኔ ኔጌቲቭ ነገር አንናገርም። እኔ አከብራቸዋለሁ ሁላችሁም። ግን ምንድነው እዚህ ጋር አሁን 2400 ፎሎወርስ እዚህ ጋር አሉ ላይቭ እና ለእነዚህ ሰዎች የምታስተላልፉት መልዕክት ሪል ነገር ስለ እስልምና ሪል ነገር እስልምና ማለት ምን ማለት ነው? የሆነ ዝም ብሎ ብቻ ኔጌቲቭ ሳይሆን ምን ማለት ነው? ይሄ ሁሉ ሰው ቢከተለው እስልምና አንተ በምትለው ኮንቴክስት አይደለም። ሰው ራሱ ይታዘባል፣ የራስ ሰዎች ማለት ነው። እና ዋት ኢስላም ምንድን ነው? መሰረቱ ምንድን ነው? ታውቋል አንተ በደንብ አድርገህ ማለት አንተ አሁን ሰዎችን ለማሸወድ ነው እንጂ አንተ ታውቋለህ በስተክል ማለት ነው። እና ማለት እኛ ምን ታዘባለን፣ የእናንተ ሰዎች ይታዘባል። እና ኢቭን የሆነ በቃ እውነትን ጥሩ ነው ማለት የሆነ ሙበሽር አቤት እኛ ሐሰትን የምንጸየፍ ከእውነት ጋር የቆመን በእውነት ላይ የተመሰረትን አለታችን እውነት የሆነ እውነት ህይወት መንገድ የሆነ አለት ላይ የተመሰረትን ነን። ሱራ 16:106 ላይ ሜይ ቢ ላላ ሲባል ሊዋሽ ይችላል። በእኛ ግን ራይድ አሰሊን 249 ላይ መዋሸት ይችላል። ሜይ ቢ ነቢዩም የማጥመሚያ ቃላት ተቀብሎ ሱራ 22:52 ላይ እንደቀጠፈው ተፍሲሩ ማየት ትችላለህ። መዋሸት ሊቻል ይችላል። ስራው ፈጣሪ ቮሊም 6 ፔጅ 111 ላይ ውሸት ራሱ እንደሚዋሽ ሙሐመድም የተናገረበትን የማየት ጠበሪውን ስትሪን ማየት ትችላለህ። በእኛ መዋሸት በራሱ ጋነም ይከታል። ምክንያቱም ውሸት የዳቢሎስ እና የግብር ልጆቹ ውጤት ስለሆነ እፎይ ዋሽቷል ካልክ ሙበሽር 2400 ሰው እያየ ከፍ ላድርግና አንድ እፎይ የዋሻትን መረጃ ጠቁመን አንድ ዛሬ አይደለም ዛሬ ብቻ ያሁን ልንገር። ለምሳሌ ኢየሱስ ወይም ኢሳ
ከአላህ ጋር ነው አርሽ ላይ ነው ምናምን ነገር ማለት በራስ ዝም ብለህ በቃ የሆነ ሎጂካል እንትን ትላለህ አትጠይቅም ወይ ደግሞ አንድ ሰው አታረግ ምንድን ነው ታውቃለህ የእስልምና አስተምሮ ታውቃለህ ማለት በቃ ደስ ራሱ እንደፈለከም ይሳይና ያለው ነገረ እኮ አይደል ቅድም ወንድማችን መረጃውን ክፈትና አሳየን አላህና ያለው ሐዲስ ላይ አላህና ያለው አንተ የት አለ አንተ የምታውቀው በእውቀት ባለው እውቀት ቶፊክ ለምሳሌ ጭንቅላቴ ላይ ነው ያለው አለ እኔም ጭንቅላት ላይ ያለው የስለው ቶፊክን ይወለ እዚህ ጋር ማለት ነው እኔ በጣም ማዝ ነው ይሄ ሁሉ ተከታታይ ያን ስለምን ሰምተሃል ቆይ አንዴ ሚዩት አድርግ ቶፊክን ስጠይቀው አላህና ያለው ስለው ጭንቅላቴ ላይ አለኝ ምን ማለት ነው ስለው ፀጉሬ ላይ አላህ አለ አለኝ እኔም ጭንቅላት ላይ ያለው ስለው አንተ ጭንቅላት ላይ አይኖርም አማኝ ጭንቅላት ላይ ግን አላህ አለ አለ ኦኬ እንደዛ ከሆነ ነብይህ ላይ ምን አለ አዎ አለ አማኞቹ ላይ አለ አማኝ ያልሆኑ ላይ የለም አለ ነብይ ጭንቅላት ላይ ያለው ሱናን አቢ ዳውድ 380 ላይ ቅማል ነው ጭንቅላቱ ላይ ያለው ቅማል ነው ቅማሉ አላህ ነው እንዴ አልኩት ይሄ ስድብ ከመሰለ ሶሪ አንተ ደግሞ ምን አልከኝ አላህ ይሄን ነው ስለ ቅድም ምን ብለሃል አለኝ ትለኛለህ ቅድምማ አላህ ያለው ጭንቅላቴ ላይ ነው ያለው እኮ ቶፊክ አንደኛው ወጣና አርሽ ላይ ነው አለ አርሽ ላይ ከሆነ ደግሞ ኢሳ ከአላህ ጋር ወደ አላህ እንደወሰደው ይናገራል ቁርአን ስለዚህ ኢሳ ከማን ጋር ይሆናል ማለት ነው ከአላህ ጋር ይሆናል ማለት ነው ጭንቅላት ላይ ነው ካልከንም ኢሳ ከጭንቅላት ላይ ከአላህ ጋር አብሮ ይሆናል ማለት ነው ምክንያቱም ወደኔ አንሺህ ወደኔ ያው ቁርአኑ እናንብበው ቅድሚያ እንትንን አንብበልኝ አውጣልኝ ሱራ 7:54 አይደለም የምትል ከሆነ ቁርአኑን እንደኔ ከፍተህ ታሳየናለህ ሳይት ጋር እንዳለ እንደዚህ ይላል ዝቅ አድርግልኝ ሰዎች ወይ ጌታችሁ አላህ የሰማያትንና ምድርን በ6 ቀናት ውስጥ የፈጠረ ከዚያም በአርሹ ላይ የተደላደለ ነው በአርሹ ላይ ከፍ ያለ ነው ይላል ምን ያለ ነው በአርሹ ላይ ከፍ ያለ ነው የተደላደለ ይለዋል እንትኑ ኦኬ በአርሹ ላይ ከፍ ያለ ነው ሰማይና ምድርን በ6 ቀን ፈጥሮ አላህ በአርሹ ላይ ተደላደለ መልካም ሱራ አሁን ወደ ሱራ 3:55 እንክፈትልኝ አላህ በአርሹ ላይ ተደላድሏል እሺ በአርሹ ላይ ከፍ ብሏል ኢሳስ መልእክተኛችን ሙሐመድ ወይ ይህ አሁን ውሸታም ሐሰተኛ የሐሰት ልጆች የሆኑ በቅንፍ አድርገው የጀመሩት የቁርአን ተርጓሚዎች ናቸው እንጂ አረብኛው ላይ የሌለ ነው መልእክተኛችን ሙሐመድ ወይ የሚለው አረብኛው ላይ የሌለ አጭበርባሪ ስለሆኑ ስለሚዋሹ እንደዚህ ጨምሩና እንደዚህ አድርገው ይደልሉበታል እስጎ ይሁን አላህ ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ልብ በል እኔ ወሳጅህና ከምድር ወዴት ከምድር ወደ እኔ አንሺህ ነኝ አላህ ደግሞ ይሄን ያለው ከአርሹ በላይ ከፍ ብሎ ወዴት ወስደሃለሁ አለው ወደ እኔ ለምሳሌ እኔ ለሰይ ካናዳ ብኖር እህቴ ደግሞ የምኖረው ኢትዮጵያ ብትሆን እህቴን ወደ እኔ ወሰድኳት ብል ወደ አሜሪካ ወሰድኳት ማለት አይደለም እኔ ካናዳ ሆኜ እሷ ኢትዮጵያ ብትሆን ወደ እኔ ወሰድኳት ብል ወደ ካናዳ ወደ አሜሪካ ወይንም ወደ ኢንግላንድ ላኳት ማለት አይደለም ወደ እኔ ወሰድኳት ካል እኔ ወደ ምኖርበት ወደ እኔ ቦታ ወደ እኔ ቤት ወደ እኔ ሀገር አመጣዋት ነው ስለዚህ ኢሳን አላህ ወደ ማን ወሰደው ወደ እርሱ ደግሞ እና ያለው ከአርሹ በላይ ስለዚህ ኢሳ ከማን ጋር ነው ከአላህ ጋር ነው ኳስ እየተጫወተ ይሁን ጌም እየተጫወተ ይሁን ቼዝ ሊሆን ይችላል ቀጥል አሁን አንተ ያንተ መረጃ አቅርብ ይሰማላ ያው መረጃን እንደኔ ያቅርብና ይከፍትልሃል እሱ መክፈት ካልቻልክ ጥቅሱን ንገረው የቁርአኑን ክፍል ንገረው እኛ የተማርነው እኛም የቀረነውም ሐዲሱ ለምሳሌ አንድ ቁርአን ሲቀራ የቁርአን ተፍሲር የሚባል ነገር አለ ተፍሲሩ ደግሞ የሚፈስሩት ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ነገር ዘገባ አለ እኛ የምናመልከው አንድ አላህ ብቻ ነው የማይወለድ ከሱ ውጪ ሌላ አምላክ የለም እሱ አጋዥ የሚያስፈልገው ይህ ሁሉ
አጽራፍ ዓለሙን ሲፈጥር ያገዙ የለም ብቻው ነው። ደግሞ አሁን የተናገርከው አርራህማኑ አለል አርሽ ስተዋ ማለት ከአርሽ በላይ ተደራድሯል አላህ። ትክክል ነው። እሱም ይሄ ነው የሙስሊም ሎጂክ ይሄ ነው ባጭሩ ማለት ነውና ኢሳ ነብዩላህ ኢብራሂም አለ ሐዲስ ላይ አለ። የሐዲሱን እንትን አመጣላለሁ። ሁሉም ሰው ላይ ያለው ሁሉም እንደየሌ ብሎ ነብዩላህ ሙሳ ደግሞ ዮሴፍ ዩሱፍ ሙሳ ሁሉም እዛ ላይ አሉ። አንደኛ ሰማይ ሁለተኛ ሰማይ ያለ ዛሬ አሉ እዛ ላይ። የዚህ ደግሞ መርጃው ምንድነው? ኢስራ ወይም ወል ሚዕራጅ ነብዩ ሰለላሁ ዐለይሂ ወሰለም በወጡ ጊዜ እያንዳንዱ ሰማይ እየወጡ ነው። ታውቃለህ ሐዲሱን እያንዳንዱ ሰማይ እየወጡ ነው እየዘየሩ ነው ከቻሉት 5 ወቅት ያወጡት ማለት ነው። ይሄ ሐዲሱ ነውና ታውቃለህ አንተ ራስህ አንተው ምንድነው ሐዲሱ ይሄ እንዴት ነው እንጂ ማለት የሚገባ በራስህ ተርጉመው እንደዚህ ከሆነ ኤ ፕላስ ቢ ኢኳልስ ሲ ከሆነ እንደዚህ የሚባል ሂሳብ የለም። ተረተረቱ ካስፈልገም እኮ ለህዝብ ክርስቲያኑ ያለው ፋክት መናገር ያለብህ ወይ ደግሞ አሊሞችን አስገብተህ በዚህ ጉዳይ አልገባኝም ንገሩኝ ማለት ሲገባ አንተ በቃ ማንም ሰው የለም ማንም ዕውቀት ይወስ ያስገባህ የራስህን ትንታኔ አያስፈልግም። ህዝብ ክርስቲያኑ ማወቅ አለበት። እኔ ብሎ ምንድነው ህዝብ ክርስቲያኑ ባይቀበሉትም ምን ማለት እንደሆነ አላህ ማለት ምን ማለት እንደሆነ በእናንተ ያው የእናንተን ሃይማኖት እናከብራለን። እናንተ የምታምልኩት ኢሳ ጌታ ነው ብላችሁ የምታምልኩት፣ እኛ ደግሞ ጌታ አንልም። እኛ እንደማንኛውም ነብይ መልእክተኛ ነው እኛ የምንለው። ያ መልእክተኛ ደግሞ እኛ ደግሞ አድርጓል ነው የምንለው። የቂያማ ቀን መጥቶ 40 ዓመት ይገዛል ተብሎ ሐዲስ ላይ አለ። ይመጣል። ለምን? ስላልሞተ ሞት መቅበር ስላለበት። የማይሞተው አንድ አላህ ብቻ ነው። ሁሉ ነፍሲ ዛይቀቱል ሞት ማለት ሁሉም ነፍስ ሞት ቀማሽ ናት። ኢሳ ስላልሞተ ምድር መጥቶ ሞት ቀምሶ ነው እንደማንኛውም ነብይ ያልፈው ማለት ነው። ይሄ የአላህ ቃል ነው። እኛ የምናምነው ይሄን ነገር ነው። ይህ ደግሞ ቢቻል ደግሞ ከዚህ ከኔም በላይ ደግሞ አሊሞች አሉ፣ ስለ እስልምና አዋቂዎች አሉ። ዝም ብሎ ተረት አይደለም። ሐዲስ ላይ ምን እንደሚያስተምሩ ስለ ኢሳ የት እንዳለ እንዴት እንደሆነ አላህ ከአርሽ በላይ ነው ሲባል ምን ማለት እንደሆነ ብታቅ ማለት ክፋት አይመስለኝም። በቃ ጥሩ ነው። አንተማ አትጎዳም። እኔ ማስበው እሱ ነው። ማወቅ ሁሌም ጥሩ ነው። ከማንም ሲሆን እውቀት ወቁ። ግን እዚህ ይህ ሁሉ ሰው እየሰማ ጊዜህን አቃጥለህ የማይረባ ነገር ማለ አንድ ግብ ነገር የማይጠቀም አንተማ አትጠቀም። ነገ አቤት ሙበሽር አዳምጠኛ ነኝ ደግሞ